ሰላም ቤተሰብ እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። በጣም ብዙዎቻችሁ በፉፉና በፍቅር ለምንድን ነው አስተያየት ማሰጨው ያላችሁ ነው። ሰነበታችሁ እንደዛ ከምትሉና እኔ ደግሞ እንደዚህ አይነት ነገር ላይ ያው መግባት ስላልፈለግኩኝ ነው ጸጥ ያልኩት። ግቢበት ካላችሁኝ ደግሞ የተሰማኝ ስሜት ወይ ደግሞ ለእኔ ግልጽ የሆነልኝን ወደ እናንተ አቀርባለሁ ማለት ነው። አይታችኋል፣ ትናንት ሀቢባ ቤት ነበሩ። ያላያችሁ ቲክቶክ የሌላችሁም እዚህ ጋር ከኔ ቤት ሙሉ ለቅቄዋለሁ። እንዲሁም ሌላ ቤቶችም ይኖራል። ቲክታክም ደግሞ እየተቆራረጠ ተለቋል ማለት ነው። ወደ እውነታውና ወደ ትክክለኛው ነገር ስመጣ ሁለታቸውንም እዚህ ጋር መጀመሪያ ላይ የምናገረው ስለ እውነታቸውና እየገባኝ ማለት ነው ትክክለኛው ነገር። ወደ ተሳሳቱት ወይ ደግሞ ወደ አወዛገቡት ደግሞ ቀጥልላችኋል። መጀመሪያ ደረጃ ፍቅር ትክክል ነች። ትክክል የሆነችበት ምክንያት ምንድን ነው? ሁላችንም እናውቃለን። ሴት ልጅ ስትወልድ ወይም ስታረግዝ ምን ያክል ስቃይ እንደምታሳልፍ እናውቃለን። እኔ አልወለድኩም፣ አርግዥም ወልጅም አላውቅም። ግን በእናቴ በእህቶቼ እንዲሁም በጓደኞቼ በማንኛውም ሴት ማየው ነገር ነው። ሲምፕል በቃ ቀላል ነው። እኔ ማንስትሬሽን በማየው ልክም ማየት እችላለሁ። ማንስትሬሽን ስታዩ ማንም ሴት ማንስትሬሽን ማታይ የለችም አይደል? የሴቶች ጉዳዩ ለምን የናወራሽ ደግሞ እንዳትሉ። ማንም ሴት የወራዊ ግዴታ አለባት። በዛን ታይም እንኳን የሚሰማንን ስሜትና የሚያመንን ህመም እናውቀዋለን። በዛን ወቅት እንኳን የሚፈሰን ደም ስንት አይነት ስቃዮች እንደምናሳልፍ እናውቀዋለን። አይደለም ወልዳ ማለት ነው። ከዚህ በፊት የሆነች ዩቱበር ማን እንደሆነች ባላስታውስም ግን ተናግራ ነበረ። ፍቅር ዩቱብ ቪዲዮ ስትሰራ ነበር፣ ምንድን ነው ወልዳ አራስ ሆና ትሰራ ነበረ እያለች ነበረ። ግን በጣም ብዙ ሰው ውሸታ ምናምን እያላት ነበር። አንዳንድ ነገሮች ባለፈውም ተናግር ያለው የምላችሁ ነገር የሚወራ ነገር ሁሉ እውነት አይደለም። የማይጠይቅ ነገር ማጠይቁ እላችኋለሁ። ማመን ያለባችሁና የሌለባችሁ ነገር መያዝ ያለባችሁ ነገር እሱ ነው። ነገር ግን እውነቷን ወይ ደግሞ ትክክል ስላችሁ ምንድን ነው ሴት ልጅ ወልዳው ወይ ደግሞ ነፍሰ ጡር ሆና ባሏ በስነ ስርዓት ማይንከባከባት ከሆነ ምን ያክል ስብራትና ምን ያክል ስቃይ እንደምታሳልፍ አንደርስታንድ ማድረግ አያቅተኝም። ግዴታ ማግባት፣ ማርገዝ፣ መውለድ አይጠበቅብኝም። ይህ ነው በዙሪያችሁ ባለ ሰው መረዳት ትችላላችሁና ሴት ልጅ ነፍሰ ጡር ስትሆን የባህሪ ለውጦች፣ የህመማቶች ብዙ ህመሞችን የምታስተናግድበት ታይም ላይ ነው። ያን ታይም ከጎኗ ሆኖ በደንብ ማስተናገድ አለበት ብዬ አስባለሁ። ግን ፍቅር በሰዓቱ ነፍሰ ጡር ሆና ትሰራ ነበር ቪዲዮ፣ ወልዳም ደግሞ ትሰራ ነበረ። ሴት ልጅ ከወለዱ በኋላ ለስንት ቀን ነው የሚታረሱት? ይታረሳሉ በስነ ስርዓት ካልታረሱ ያው ይታመማሉ። እኔ የገባኝና የሰው ልጅ ስብራቱ ገባ እንደሆነ የገባኝ ፍቅር የወለደች አትመስልም፣ ዋው ምናምን አምሮባታል እንላለን። የውስጥ ስብራቷን፣ የውስጥ ህመሟን፣ የውስጥ ቁስሏን ከእሷና ከእሷ ውጭ ማንም አያውቅላትም። ተግባባን? ከፈጣሪና ከራሷ ውጭ ማለት ነው። ሁልጊዜም ቢሆን ቁስላችሁን እናንተና ፈጣሪ ብቻ ነው የምታውቁት። ኦኬ ሶ በዛን ታይም ደግሞ ከወለደች በኋላ ባሏ ጋር ተለያየች ማለት በጣም ከባድ ስብራት። ሲቀጥል ደግሞ በዛ ላይ እናት ጋውና ካልታረሰች ደግሞ እጅግ በጣም ስብራት ያለበት ሁኔታ ነው። እሱ በጣም ከባድ ነው። እንዲሁም ደግሞ ትክክል ናት ያልኩት ቻናሉ ፉፉ ጋር ነው፣ ፍቅር ጋር አይደለም። ፍቅር ጋር ቢሆን ኑሮ ከሁለታቸው ጋር ቢሆን ኑሮ ማለት ነው ከሁለታቸው ጋር ቻናሉ ቢኖር ኑሮ ለምሳሌ ከፍቅርና ከፍዋድ ቢሆን ፍቅር ብትፈልግ ፍዋድን ሎጋውት ማድረግ ትችላለች፣ ማስወጣት ትችላለች። እኔ ቻናል አለኝ፣ በሁለት ስልክ ነው ቻናል ያለኝ። ስፈልግ አንዱ ስልክ አስወጣዋለሁ፣ ስፈልግ ደግሞ አድ አደርገዋለሁ። ነው እንደዛ ማድረግ ይቻላል። ሲቀጥል ደግሞ ከሁለታቸው ላይ ቢኖር ኑሮ ሌላ ስልክ ቁጥር አድ ማድረግ ትችላለች ፍቅር። እኔ አሁን በዚህ ሀገር ነው ቁጥር የከፈትኩት፣ ግን የእህቶችን ቁጥር አድ አድርጌበታለሁ እዚህ ጋር ማለት ነው። ምክንያቱም ነገ ወደ ሀገሬ ሀጅ ነኝ፣ መቼ እንደሚሄድ አላውቅም። ኦልሬዲ ስከፍት ነው እዛው ላይ አድ ያደረኩት የእህቶችን። እዚህ ሀገር ስወጣ ወደ ኢትዮጵያ ሲሄድ አንዳንድ ነገሮችን ወደ እህቶች አካውንት ምንድን ነው ሲም ካርድ እንዲገባልኝ ማለት ነው። እዛ እንደሄድኩ ደግሞ ሌላ የራሴ አካውንት ሳወጣ አድ ማድረግ እችላለሁ ማለት ነው። ስልክ ቁጥር የሚያጣላ ነገር ምናምን አይደለም። ይህ ነው እና ፍቅር ጋር ሆኖ አያውቅም። ፍቅር ጋር ቢሆን ኑሮ አልኳችሁ እሱን ሎጋውት አድርጋ ማስወጣት ትችላለች። ሎጋውት ስትለው ደግሞ ይመጣል። አይመጣም ስትሉ ነበረ፣ ይመጣል። እኔው ለምሳሌ እዚህኛው ስልክ ሎጋውት ሳደርገው ሎጋውት አድርጎሻል የኛው ስልክ ብሎ ይነግረኛል። እስከነ ስልኩ ይነግራችኋል። የት ሀገር ነው ያለው ይነግራችኋል። ኦኬ ምንድን ነው ላፕቶፕ ነው አይፓድ ነው ወይስ ስልክ ነው አይፎን ሳምሰንግ ኦር ኤቭሪቲንግ ይነግራችኋል። ይህ ነው ቁጭ አድርጎ ነው የሚነግራችሁ። ከዛ ደግሞ ማኔጅ የሚያደርግላችሁ ሰው ካለ ዩቱብ ስቱዲዮ ገብታችሁ ማኔጅ የሚያደርግላችሁን ሰው አድ ታደርጋላችሁ። ያ ሰው ኢሜል ይልክላችሁና ያን ሰው ኢሜል ቁጭ ታደርጉታላችሁ፣ አድ ታደርጉታላችሁ ማለት ነው። ከዛ ያ ሰው በእናንተ አካውንት ገብቶ እንደፈለገ አካውንታችሁን ቼክ ማድረግ ይችላል።
ያን ሰው ሳትፈልጉ ስትቀሩ ደግሞ ሎጋው ታድርጉት። ሲጀመር እኔ በስነ ስርዓት ራሱ የሆነ ነገር ትንትን ብዬ ማውራት አልቻልኩም እዚህ ቤት። ብቻ ግን ያን ሰው ሳትፈልጉ ስትቀሩ ታስወጡታላችሁ። ነው እንደዛ ማድረግ ይቻላል። ፉአድ ምንድን ያለው? አይ እኔ አላወቅኩም። ምንድን ነው ማታውቀው? የሆነ ሰው ወይ በሁለታችሁ ማለ ገብቷል ነው ወይ ካሜራማን እንትናችሁን የሚያውቀው ወይ ከዚህ በፊት ደግሞ የእናንተን አካውንት ማኔጅ የሚያደርግላችሁ ሰው ካለ ኦኬ፣ እዛ ጋር እሱን ቼክ ማድረግ አለባችሁ እንጂ ወይ ደግሞ አውቃችሁ ሁለታችሁ በህዝብ ላይ ድጋሚ ድራማ ልትሰሩ ፈልጋችሁ ካልሆነ በስተቀር እኔ አላቅም። እኔ እንደዚህ ነው ምናምን የሚባል ነገር የለም። እንዳልኳችሁ ፍቅር ኦልሬዲ እኔ እንትን ያልኩት ስለ ቻናሉ ምንም ነገር እንደማታውቅ ፉአድ እንደሚያውቅ ነው የተረዳሁት። ኦኬ፣ ስለዚህ ነገሩን ብታስተካክሉ። ሲም ካርድ ምናምን ሲም ካርድ ምንድን ነው? ሲም ካርድ እንደዚህ ነው እንዴ? አረ ፈጣሪ ሆይ፣ ሲጀመር ሲም ካርድ የሚያጣላችሁ ነገር አይደለም። ኦኬ፣ ነገሮቹን እንደዛ ማስተካከል ትችላላችሁ። ወይም ደግሞ ፉአድና ፍቅር ተቀምጣችሁ ለሁለት ያለው ነገር ቼክ ታደርጉና ልክ ቻናሉ ያለበት ሰው ላይ ወይ ምናምን ካገኛችሁ ካወቃችሁ አድ ማድረግ ትችላላችሁ። ከዛ ሲቀጥል ደግሞ ፍቅር ደግሞ አባቴ የተሰደበበትን የሞተው አባቴ የተነሳበት ነው ብላለች። እኔ ምስክር ነኝ። በጣም ብዙ ባለየ ሰዎች አላችሁ። በህይወት የሌለ ሰው ያለ ሰው እንኳን መለየት ማትችሉ ገገማዎች። ያን ሁሉ ስቃይ ተሰቃይታበት ነፍሰ ጡር ሆና ሰርታበት ወልዳ ሳትታረስ ሰርታበት ልትሸጠው ማትችልም አሳልፋ ልትሰጥ ማትችል። እሱም በደንብ ልታውቁ ይገባል። በደንብ እንድታውቁ የምፈልገው ነገር ማለት ነው። ስለዚህ እኔ የተረዳሁት ነገር ቢኖር ፉፉ ስለ ቻናሉ በደንብ ታውቃለህ። በደንብ አሁን ማኔጅ ማድረግ እንዳለብን ነው እየተሰማኝ ያለው። ሲቀጥል ደግሞ ሁለታቸው በጣም ያበደ ፍቅር አለ። ሲታዩ በቃ ፈገግ ነው የሚሉት ምናምን የሆነ ውስጣቸው ላይ ያላለቀ ፍቅር አለ። ገና ልጅነት ይዟቸዋል። ቦግ የሚያደርጋቸው ነገር አለ ምናምን። ቢገናኙ ራሱ የሚደባደቡ ነው የሚመስሉት። ደግሞ ምን ይባላል መስላችሁ? ጉልቻ ቢቀያየር ወጥ አያጣፍጥም ይባላል። አገር ከመቀየር እናንተ አይምሯችሁን ቀይራችሁ ካላችሁበት መስራት ነበረባችሁ። ወደ አዲስ አበባ ሄድን እንደዚህ አድርገን ልንሰራ ምናምን እንደዛ ከማድረግ እዛው ካላችሁበት ሆናችሁ በስነ ስርዓት መስራት ነበረባችሁ። ይህ ነው። ሲቀጥል ደግሞ ያልገባኝና ጥያቄ የሆነብኝ ፍቅር ስትወልድ እናቱ አታውቅም። ከኔ እናት ቤት ሆና ነው የወለደችው አለ ፉአድ። እንዴት ነው እስከዛን ጊዜ? እናቶች እኮ ምንም ቢሆን አይተው ይረዱናል። እናቶች አርግዘው የሚያውቁ ሰዎች ራሱ ያውቃሉ አይደለም? እናቱና ማለት ነው። እንዴት ነው እንደዛ የሆነው? እሱም ጥያቄ ነው እንዲመለስልኝ የምፈልገው። ሲቀጥል ደግሞ ሌላ ምንድን ነው በጣም ብዙ ጥያቄዎች ነበር የተጠያቁ የነበረው። አው ስለ መኪና ምናምን አያችሁ፣ ሰው እንደ ቤቱ እንደ ጎረቤቱ አይኖር የሚባለው ለዚህ ነው። የሆነ ሰው ከሌ እንደዚህ ያደረገ እንደዚህ ነው የሚባለው ነገር እሱ ልክ አይደለም። ሂዶ መኪና ገዝቶ የመጣ ስትል ደግሞ ፍቅር ያው ፉአድ እኔ ነገሮቹን እሷም ታውቃለች ምናምን ባለው እሱም ደግሞ እርግጠኛ ነኝ እነግራችኋለሁ። እርግጠኛ ነኝ ፍቅር ታውቃለች። እንዴት ነው መኪናን ያክል ነገር ሲገዛ እንትን እኮ ባንክ ቤት ልትበደሩ በጣም ብዙ ቀን ነው የሚያመላልሷችሁ። የቤተሰብ ምናምን የሚባል ፕሮሰስ አለ። እሱ ነገር አለ። ሲቀጥል አሰቃይተኛል። ወደ አዲስ አበባ ከመጣሁ ብዙ ነው የተሰቃየሁት ብላለች። ኦልሬዲ ግልጽ ነው ልትሰቃይ ትችላለች። ሴት ልጅ ነች። በብዙ ነገር በአስቤዛ በምናምን ቪዲዮ አለመስራት ትፈልግ ይሆናል፣ ግን የግድ እንድትሰራ ተገዳ ሊሆን ይችላል። ጥፋታችሁ ግን ከመጀመሪያው ነው። ይኸውላችሁ ይቅርታ አድርጉልኝ፣ ከዚህ በፊትም ተናግሬ አውቃለሁ። የእምነት ልዩነት ከህዝብ ጋር ተመሳስሎ ለመኖር ለጉርብትና ምናምን እንደዛ ኖርማል ነው። እየኖርንም ስለሆነ መብትም ነው ግዴታም ነው። ግን ትዳር ላይ ምንድን ነው የተለያየ አይነት እምነት ምናምን እሱ ከባድ ነው። ወይ ደግሞ አንዱ በእምነቱ ተስፋ ሲቆርጥ፣ ለምሳሌ ሙስሊሙ ወደ ክርስቲያን መምጣት ፈልጎ እኮ ነበረ፣ ወይ ደግሞ ክርስቲያን ወደ ሙስሊም መሄድ ፈልጎ፣ ብቻ አንዳችሁ ወይ ልትሰልሙ ወይ ክርስቲያን ልትሆኑ እንጂ ሁለት ቤት አንድ ላይ እንትን ይሄዳል ብያላችሁ። በዛ ላይ ልጆች ናችሁ ገና በደንብ እንኳን ማሰብ አልጀመራችሁም። ሴቶች በዚሁ አጋጣሚ በደንብ ልነግራችሁ ፈልገው ነገር ምንም ቢሆን ያለ ምንም እንትን ላይ ወንዶች ጋር ያልሆነ ነገር አታድርጉ። አያችሁ፣ ወንድ ልጅ አንድ ራሱን ነው፣ ሴቷ ደግሞ ስንት ራሷን ነች። ፉአድ ደግሞ ልጅኔ ማግኘት መብት አለኝ ብሏል። መብት ነው፣ መብት አለ። ፍቅር ያው ስሜታዊ ስለሆነች ስለተናደደች የውስጧን ቁስል ማንም አያውቅላትም። በጣም ብዙ ቁስሎች የሴትነት ቁስል አለባት ነው። ያ ቁስል ስላለባት ነው፣ ልጅነትም አለባት። ለዛ ስሜታዊ ሆና ነው አልሰጥም አላሳይም ያለች። አላሳይም ደግሞ አላለችም፣ እየመጣ ህያት ብላለች። ግን ይዘህ እንድትሄድ አልፈቅድልም ያለች የራሷ ምክንያት ሊኖራት ይችላል።
ብዙ ነገሮቹን ፕራይቬት አድርጋችኋል። ብዙ ነገሮቹን በደንብ አድርጋችሁ እያወራችሁ አልነበረም። ብዙ ነገሮች ላይ ጥያቄ ስትጠየቁ በብስጭት በጩኸት ምናምን ነገሮችን የሸፈናችሁ ነበረ። በቃ ተይው ምናምን እያላችሁ መሸብኝ፣ እንደዚህ ነው ደከመኝ ምናምን እያላችሁ ነገሮችን የሸፋፈናችሁ ነበር። ብዙ ነገሮች ግልጽ አይደሉም። ኦልሬዲ ግን እኔ የገባኝ ነገር ቢኖር በጣም ብዙ ውሸቶች አሉ፣ በጣም ብዙ ድፍንፍን ያሉ ነገሮች አሉ፣ በጣም ብዙ እውነታዎች አሉ። ፉአድ እውነት የሌለው የሚመስላችሁ፣ ፍቅር እውነት የሌላት እና በአጠቃላይ ኦዲየንስን አነቅታችሁናል። አንደኛ፣ ሁለተኛ ደግሞ ኦዲየንስ ደግሞ ተረጋጉት። ፍቅርም የራሱ እውነት አላት፣ ፉአድም የራሱ እውነት አለው። እንዳልኳችሁ የተሸዋወዱት ነገርም አላት። ሰው እኛ ምንም የሚያገባን ነገር የለም። አርፋችሁ ተቀመጡ፣ ታው ማለት ነው። አንዳቸውን አንስታችሁ አንዳቸውን ከሚዲያ ለማጥፋት አትሞክሩ። የሆነ ጊዜ ካስታወሳችሁ ፉአድን በጣም ብዙ ሰው ከሚዲያ እንዲጠፋ ሊያደርጉት ነበረ፣ ሲጮህ የነበረው ምናምን ያን የመጣ ጊዜ ማለት ነው። እና እሱንም እየተናገረ ነበረ፣ ገባችሁ? ትናንት ማለት ነው። ሶ ነገሩን ለማረጋጋት ሞክሩ። ፍቅር ሴት ልጅ ነች፣ ገና ወጣት ነች፣ ብዙ ነገር ይጠብቃታል፣ ብዙ አደራዎች አሉባት። ሶ በቃ ነገሩን አረጋጉት። እና ደግሞ ወልደዋል። ነገ ከነገ በኋላ እነሱ እንኳን ባይስማሙ